ፍጹም ሰው መለኮት ምናምን እዛ ማቀላቀል አይቻልም። ፍጹም ሰው ሆኖ ወደዚህ ምድር መምጣቱን የሚያሳይ የመጽሐፍ ቅዱስ ክፍል ነው። አንድ ፔሬድ አለቀ። ፍጹም ሰው ነው። ስለዚህ በሰውነቱ ኤቭሪ የምታነሳው ጥያቄ በዚህ ስር ነው የሚመለሰው ማለት ነው። ፍጹም ሰው ነው። ፍጹም ሰው ነው። በቃ ፍጹም ሰው ሆኖ መጥቷል ነው። ስለዚህ ለምን አምላክ ሆኖ እንዴት ተራበ? ፍጹም ሰው ሆኖ መጥቷል። እንዴት ተሰቀለ? ፍጹም ሰው ሆኖ መጥቷል። እንዴት ሞተ? ፍጹም ሰው ሆኖ መጥቷል። ፔሬድ በዚህ ስር ነው የሚመለሰው። ስለ አምላክነቱ ደግሞ አምላክ ነው ወይ የሚለውን ደግሞ ክፍሎች ማየት ይቻላል። ለምሳሌ ዮሐንስ 5:20 ላይ ያለውን ክፍል ማየት እንችላለን። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ የእግዚአብሔር ልጅ ተመልከት፣ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው ዮሐንስ 5:20 አንደኛ የዮሐንስ መልእክት ማለት ነው። ዮሐንስ ወንጌልን አይደለም። አንደኛ ዮሐንስ ማለት አንደኛ ዮሐንስ 5:20 አንደኛ ዮሐንስ 5:20 ተው፣ አታቋርጠኝ። ዋይ ጠቅሰህ አሁን ዮሐንስ ስትል አሁን ከታች የሚማር ክርስቲያን ዮሐንስ ወንጌል እንዳይዝ 5:20 ብዬ ነው ያነበብኩት። አንደኛ ዮሐንስ ማለት መልእክቱን ነው የሚያሳየው። ዮሐንስ ብቻ ካልኩኝ ወንጌሉን ነው የሚያሳየውና አንደኛ ዮሐንስ 5:20 ነው እያነበብኩ ያለሁት። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ ይሄው ሰው ሆኖ ወደ ምድር የመጣውን ይሄው ራሱ መጽሐፉ እውነተኛ አምላክና የዘላለም ሕይወት ነው ብሎ አስቀምጦልናል። ይሄን እናምናለን ነው እኛ እናምናለን። ሌላው አካል አለማመን መብቱ ነው። መብቱ የተጠበቀ ደቂቃን ጨርሳል። አንደኛ ዮሐንስ መልእክት ምዕራፍ 5:20 ላይ እንመለሳለን። እዛ ጋር የተፈለገው አብ ነው። እሱን እንመለሳለን። በተለይ ፕሮቴስታንት ትመስለኛለህ አይደለ? ፕሮቴስታንት አይደል? እኔ አዎ ብያለሁ። አዎ። ስለዚህ እንደ አንድ ፕሮቴስታንት ያንን ጥቅስ ለዛ መፍታት አስቸጋሪ ነው። ምክንያቱም አንደኛ ዮሐንስ መልእክት ምዕራፍ 5:20 አዲሱ መደበኛ ትርጉም ለአብ ነው ብሎ ነው ያስቀመጡት። እውነተኛ ማለት እርሱም አብ ነው ብሎ ነው ያስቀመጡት። ወደዛ ጥቅስ እንመጣለን፣ ችግር የለውም። አሁን እኔ መጀመሪያ ወደ ጠየቅኩ ጥያቄ እንመጣለን። አሁን አንተ ልጁ ኢየሱስ ክርስቶስ ነው ብሎ እዛ አስቀምጦልሃል። እሱ አማርኛ ተርጓሚዎች፣ እናንተ አማርኛ ብቻ ለምትጠቀሙ አካላቶች ነው። እኛ በኩረ ጽሁፉን የምንጠቀመው በኩረ ጽሁፉንም ግሪከኛውንም እንጠቀማለን። እንግሊዘኛ ተርጓሚም እናያለን እና አይገናኝም። እንደዛ የሚል ነገር የለውም። እርሱም ምናምን የሚል ነገር ይሄ ጭማሪ ነው የአማርኛ። ቶ ችግር የለውም፣ ወደዛ እንመጣለን። አሁን የመጀመሪያው ጥያቄ ልምጣ። አሁን ፍሪደም እንዲሰማህ ነው የለቀቅኩህ፣ ያዘኝ ብለህ እንዳይሰማህ ማለት ነው። ወደ መጀመሪያው ጥቅስ ስንመጣ የጠየቅኩህ ጥያቄ ነበር፣ ኢየሱስ ክርስቶስ እሱ ሁለት ባህሪ እንዳለው ያምን ነበረ ወይ? እሱም መለሰልኝ። አሁን አለህ ሀቢቢ አለው እኮ ኢየሱስ ያምን ነበረ ወይ ሁለት ባህሪ እንዳለው? ሁለት ባህሪ እንዳለው እኮ ተጽፎልናል። ያምን ነበረ ወይ? እሱ ተጻፈልን እኮ በቂ ነው በቃ። እሺ አያምንም ነበረ በሚል እናልፈዋለን። እሺ አስተምሯል ሁለት ባህሪ እንዳለው ኢየሱስ? ስለ አምላክነቱ ተናግሯል። ስለ ሰውነቱ ተናግሯል። በቃ እረፍት አድርግና ሌላ ክርስቲያን አለ ኢበርቢ ላይ አጠገብህ ካለው ጋር ቀጥል። በቃ ትንሽ እረፍት አድርግ ሀቢቢ። አንተ ረጅም ሰዓት ስላወራህ ሊሆን ይችላል። ትንሽ እረፍት አድርግ። እንደዛ ይሻላል። እሺ ሰላም፣ እንዴት ናችሁ? እሺ ዴቪድ ነው ቅድሜ ገወስ ኪያ ነው የሚቀድመው ወይ? እኔ ስራ ላይ ስለሆንኩ ነው። አንድ ጥያቄ መጠየቅ እችላለሁ ካላስቸገርኩ? የኔ አባት እሺ እስልምና ላይ ከሆነሽ ጠይቅ፣ ኡስታዞችም ስላሉ ችግር የለም። እሺ መልካም። እሺ ማለትም አምላክ በሁሉም ቦታ አለ አይደል? የኔ አባት በሁሉም ቦታ አምላክ ባለንበት በተሰበሰብንበት ቦታ በሁሉም ቦታ ይኖራል አይደል? አላህ
ፓንቶይዝም አይሆንብህም በሁሉ ቦታ አለ የሚለው ሐሳብ ማለት አይ ፈጣሪ በሁሉም ቦታ ይኖራል አይደል? ባለንበት ቦታ ማለትም የኛን ነገር በቦታችን አለ ብዬ ነው ማምነው አይደል? አምላክ በሁሉም ቦታ የለም። ኤግዚስታንስ ለሁለት ይከፈላል። ትቀጥላለሽ። አፎን ኤቨር ቢ ላይፍ ኤግዚስታንስ በሁለት ይከፈላል በመሰረቱ ማለት ነው። አንደኛ የእውቀት ኤግዚስታንስ አለ፣ መዕያ ብለን የምንጠራው ነገር አለ በእስልምና አስተምሮ መሰረት ማለት ነው። መዕያ የምንለው አላህ ሱብሓነሁ ወተዓላ ከኛ ጋር ነው ወይ ከተባለ አዎ፣ ሁሉም ቦታ አላህ ሱብሓነሁ ወተዓላ ከኛ ጋር ነው ያለው። ነገር ግን በእንትኑ አይደለም። ይሄ በአጠቃላይ አሁን በፊዚካል እኛ እንደምንለው አይነት አምላክ ሁሉ ቦታ ይገኛል እና ይባል ይሄ ፓንቶይዝም አስተሳሰብ እያንዳንዱ ነገር ላይ አምላክ አለ እኛም ትናንሽ አምላኮች ነን እንደሚለው አስተሳሰብ ነው፣ ያንን አንቀበልም። ነገር ግን በእውቀቱ ከኛ ጋር ነው፣ በመስማቱ ከኛ ጋር ነው፣ በሌላው ነገር አላህ ሱብሓነሁ ወተዓላ ከኛ ጋር ነው ብለን እናምናለን። ይሄን እንደምናምነው ይሄም አስተምሮ በክርስትና አስተምሯል። ለምሳሌ ኢየሱስ ክርስቶስ የመጨረሻውን ስራውን ሰርቶ ሲጨርስ በክብሩ ግርማ በቀኙ ተቀመጠ ይላል። የት ነው የተቀመጠው? በሰማይ ሰማያት። መጽሐፈ ዳንኤል ላይ ያንን አብን ሲገልጸው በዘመናት የሸመገለው አለ። ያ በዘመናት የተሸመገለው አብ የት ነበረ ከተባለ ዙፋን ላይ ቁጭ ብሎ ተመለከትኩት ነው የሚለው። ራዕይ ዮሐንስ ምዕራፍ 1 ከቁጥር 4 ጀምሮ ደግሞ ስትመለከተው ዮሐንስ በኤስያ ላሉ ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑ ፊት አለ። ዙፋን አለው። ያ ዙፋኑ ደግሞ የት ነው ተባለ? ከሰማይ ነው። ኢሳይያስ ላይ እንዳስቀመጠው በሰማይ አለ። ከዛ ምድርም የእሱ እግር መረጋገጫ ናት አለ። ምድር የእርሱ እግር መረጋገጫ ናት ሲል ደግሞ ምን ማለቱ ነው ካለ ሂዝ ዶሚነንት ነው በዛ ማለት ነው። በሁለቱም ዶሚነንት ነው ማለት ነው። እና ከዛ አንጻር አምላክ ያለውት አምላክ ላይ አምላክ ሁሉ ቦታ አለ ወይ ከተባለ እኛ ያንን አናምን። መኖር የሚባለውን በሁለት እንከፍለዋለን። አብሮ ከመሆን አንጻር አዎ፣ ከዛ ውጭ ግን ካለው አብሮን አለ ብለን አንናገርም። እንደዛም ተብሎ አይነገርም ነው። አሁን መጽሐፍ ቅዱስ በመካከላችሁ ይገኛሉ ይላል። 5ም 4ም በመካከላችሁ ይገኛሉ ይላል። አላህ በሁሉም ቦታ የለም ብለህ ነው አንተ የምታምነው? ማለትም በሁሉም ቦታ አለ እኮ አምላክ አይደል? በሁሉ ቦታ መኖሩ በሁለት አይነት እንከፍለዋለን። አንደኛ ገሃዳዊ መገለጥ የምንለዋለን ወይም ገሃዳዊ ግኝት የምንለዋለን። ወይም እንዴት በሁለት አይነት ማለት እስኪ ያስረዳኝ። በሁለት አይነት ማለት እንዴት? አዎ እኮ ተረዳኛ። አሁን እሱን ነው መጀመሪያ እኮ አስረዳኝ ነበረው። እሱ ነው ዛት የሚባል ነገር አለ። ዛት ወይም ደግሞ ገሃዳዊ መገለጥ ወይም ደግሞ ገሃዳዊ ግኝት የሚባለው የአምላክ የራሱ የሆነ ዛት አለው። ሰዎች ራሳቸው ዛት እንዳላቸው ለአምላክ የራሱ የሆነ ዛት አለው። በዛ ዛቱ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው፣ ከሰማይ በላይ ነው ያለው። አርረሕማን ያ አላህ ሱብሓነሁ ወተዓላ አልዓርሽ ይስተዋ፣ ከአርሽ በላይ ከፍ ያለ ነው ይላል። ሱረቱል ሙልክ ላይ አሚንቱም መን ፊ ሰማይ፣ በሰማይ ያለውን በሰማይ እኔ ሴንስ ከሰማይ በላይ ያለውን ከፍ ብሎ ያለውን ማለት በዛ ግርማ ያለውን ጌታ አመናችሁን ብሎ ያስቀምጣል። አምላክ እዛ ነው ያለው። በተመሳሳይ ደረጃ ባቢሎን ላይ አምላክ ወረደ ይላል። የሰው ልጆችን ቋንቋ ሊደባልቅ ወረደ ይላል። ከየት ወዴት ነው የወረደው? ከመልአክ ጋር የወረደው አምላክ ከሰማይ ነው የወረደው ሊትራሊ ማለት ነው። መኖሪያው እላይ ነው ያለው። አዎ ከኛ ጋር በምንድን ነው ያለው ከተባለ ልክ ኢየሱስ ክርስቶስ እንደተናገረው ሁለት ከሆናችሁ ሶስተኛችሁ ነኝ፣ ሶስት ከሆናችሁ እንደዚህ ነኝ። አምላክም ከኛ መካከል አለ። አላህ ሱብሓነሁ ወተዓላ እነዛን የነብያችን ሰለላሁ ዐለይሂ ወሰለም ስድትን አስመልክቶ ምንድን ነው ያለው? ኢዝ ሁማ ፊል ጋሪ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን የሚለው ላይ አላህ ከነሱ ሁለት ነበሩ አለ። አላህ ሶስተኛቸው ነው ብለው ነው ያስቀመጡት። እና በሌሎችም የሐዲስ መዛግብቶች ላይ አላህ ሱብሓነሁ ወተዓላ ሁለት ዒባዶች ወይም ደግሞ የአላህ ባሮች በሚንቀሳቀሱ ጊዜ አላህ ሶስተኛቸው ነው ተብሎ ተቀምጧል። እና ያ ሶስተኛነቱ በእውቀቱ ከኛ ጋር በመሆኑ በእኛ ላይ የሚፈጠረው ነገር ከማወቁ አንጻር እኛን ከመርዳቱ አንጻር እንጂ በተገላቢጦች ከኛ ጋር ልክ እንደ ፓንቶይዝም አስተሳሰብ ለምሳሌ ፊት ለፊት አንድ ኮዳ ካለ እዛ ኮዳ ውስጥ አምላክ አለ ማለት ነው። እና ወደ ፓጋን ይወስዳል ያስተሳሰብ። ያንን ለምን አላመልከውም ይላል። ይመለካል ነው በእነሱ አስተሳሰብ መሰረት። እና ከሁለቱም አንጻር ነው የምንመለከተው። አላህ በሁሉ ቦታ አለ ወይ? አይ ቦታ የሚለውን አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው እንላለን። ተረዳዳን ወይስ እንዴት ነው? አዎ እኮ ስለዚህ እኔ አባት ቁርአን ይገልጻል በሁለት ቦታ ማለትም የማይኖርበት ቦታ አለ እንደ አለ ማለትም ሁሉም ጋር ፈጣሪ አለ ብዬ ነው የማምነው በሁሉም ቦታ ላይ ማለት እና ቁርአን ይገልጻል። አሁን አንተ ሊኖርም ላይኖርም ይችላል ነው እያልከኛለሁ አይደል? አረ እንደዛ አላልኩም እኮ በሁሉም ቦታ አይኖርም ብለህ ነው አንተ የምታምነው? ፈጣሪ በሁሉም ቦታ በኃጢአትም ቦታ አይኖርም ብለህ ነው የምታምነው? ለምሳሌ ፈጣሪ ሽንት ቤት ላይ ቦታ አለ? ፈጣሪ አይደል እንዴ? የትም ይከተልሃል አንተን የፈጠረ አምላክ ሆነ። ጣዖት ውስጥ አለ ፈጣሪ? እዛ ውስጥም ሊያድንህ አለ ፈጣሪ። የት ውስጥም አንተ ገሃነም ውስጥ እንዳገባበት የትም ቦታ ያድንሃል። አዎ በማዳኑ ካንተ ጋር ነው የሚባለው እንጂ እሱ አለ አይባልም። በማዳኑ ካንተ ጋር ነው። ገብቶሃል? እንጂ እሱ አለ አይባልም። አለ የሚባለው ሐሳብ ኤግዚስተንሱ አጠቃላይ ዛት የምንለው
አሁን በአማርኛ እኮ ገሃዳዊ መገለጥ ይባላል። ገሃዳዊ መገለጥ ታውቃለህ? አዎ ገሃዳዊ መገለጥ በገሃዳዊ መገለጡ የአንድ አካል ኤግዚስተንስ ወይም በገሃዳዊ መገለጡ ግን ሁሉ ቦታ የለም። ሁሉ ቦታ አለ የሚለው ፓንቶይዝም ነው። አምላክ ሁሉ ቦታ አለ እያለ ነው። በተቃራኒው ግን ምንድን ነው የሚባለው ካለን አላህ ሱብሓነሁ ወተዓላ በእውቀቱ በረዳትነቱ በመሳሰለው ነገር ከኛ ጋር ነው። የስ በተቃራኒው ደግሞ በደንብ አስተውል። በተቃራኒው ደግሞ በገሃዳዊ መገለጡ ወይም በዛቱ ከአርሽ በላይ ነው ያለው። ያንን የሚያስቀምጠው ማን ነው? ባይብል ቀደም ጠቅሼልሃለሁ። ከሰማይ ወረደ ይላል። የሰው ልጆችን ስራ ሊሰራ ሊያይ ወረደ ይላል። እንትን ቋንቋቸውን እንደባልቅባቸው አለ ይላል ዘፍጥረት ምዕራፍ 3 ላይ ሌሎችም ጥቅሶች ነው። እንውረድ ከተባለ መቼስ ወደ ላይ አይደለም የሚወርደው፣ ሂዝ ከላይ ነበረ ወደ ታች ነው የሚወርደው ማለት ነው። ነገር ግን አብሮን በእውቀቱ በተለያየ ነገር አለ። ያንን ቁርአን ያስቀምጣል ወይ? አዎ በሰፊው ያስቀምጣል። ሁለቱንም አይነት ኤግዚስተንስ በሰፊው ያስቀምጣል። በኢስላም ቴዎሎጂም አለ፣ በክርስትናም ቴዎሎጂም አለ። እሺ አመሰግናለሁ። እሺ ግን እኔ የምልህ ማለትም ፈጣሪ በሁሉም ቦታ ጥያቄ መንደርደሪያ መስሎኝ ነበር እኮ ወይስ ጥያቄ ይሄ ነው? ይኸው ጥያቄን ልጠይቅህ እኮ ነው። በሁሉም ቦታ ሆነህ መጸለይ ትችላለህ? አንድ አላህን በሁሉም ቦታ ይሰማሃል አይደል? አላህ ትቀልዳለህ እንዴ? አዎ በሁሉ ቦታ ሆነ አላህ ማለት ኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። እሺ መልካም የነሱን እንትን ለመቀበል ቀርበ። እሺ ሙስሊሞች ሲሰግዱ በአንድ አቅጣጫ ነው የሚሰገደው? በአንድ አቅጣጫ ብቻ? በሌላ አቅጣጫ መስገድ አትችልም? በሌላ አቅጣጫ ማለትም ወደ መካ ብቻ ነው የምትሰግዱት አይደል? ይመስለኛል። ስንሰግድ ወደዛ አቅጣጫ ነው የምንሰግድ እንጂ ወደ ሌላ አቅጣጫ መስገድ አይቻልም በሙስሊም? አንሰግድም ወደ ሌላ አቅጣጫ። እሺ መካ ውስጥ ብቻ ነው አላህ ያለው? ሌላ ቦታ የለም? አይገኝም ወይ? ነብዩ መሐመድ መካ ውስጥ ብቻ ነው ያለው? ስትራውማን ፋላሲ ይባላል። መጀመሪያ ምንድን ነው ያልከኝ? ሙስሊሞች ሲጸልዩ አላህ ይሰማቸዋል ወይ ነው ጥያቄ አይደለ? እኛ ደግሞ ጸሎት ሰላት ብቻ ነው ብለን አናምንም። ለምሳሌ አሁን ያለውበት ቦታ ላይ በየትኛውም አቅጣጫው በጭንቅላቴም ተገልብጬ ቢሆን ዱዓ አደርጋለሁ፣ ችግር የለም። አንተ የምትሰግዱት በአንድ አቅጣጫ ነው። እዚህ ጋር በአንድ አቅጣጫ ሰላት ነው። ሰላትን ስፔሲፊክሊ ሰላትን ነው አንተ የጠየቅን፣ ስለ ሰላት አይደለም። ስትሮማን ፋላሲ ለምንድን ነው የሆነብህ? አንተ የጠየቅከው አላህ ስትጸልዩ አላህ ሱብሓነሁ ወተዓላ ይሰማቸዋል ወይ አልከን። አዎ አልከኝ። የትም ቦታ ሆነን አዎ የትም ቦታ ሆነን እንደዛ ከሆነ ወደ ሰላት እኮ ስግደቱም እኮ ጸሎት ነው አይደል? ያው ለፈጣሪ ነው አይደል? ስግደቱም እኮ ስፔሲፊክሊ ወደ ስግደት ስፔሲፊክ የሆነውን ከማምጣታችን በፊት ጄኔራል የሆነው ላይ መስማማት አለብን። ጄኔራል በሆነው ግን እንዳልኩ ጸሎት የሚባለው አጠቃላይ ጄኔራል በሆነው በየትም ቦታ እንጸልያለን፣ አላህ ይሰማናል እኮ። ስግደቱም ጸሎት ነው፣ ለአላህ ነው የሚሰገድ፣ ለነብዩ ማለት ወደ ስግደትን አስመልክቶ ደግሞ አጠቃላይ የነቢያት አስተምህሮ የሚሰግዱበት የራሳቸው የሆነ አቅጣጫ ነበራቸው። ይሄ ባይብሊካሊ ነው። ባይብሊካሊ ዲናይ አድርገህ እንዳትመጣኝ አገር። ለምሳሌ የስግደት አቅጣጫ እኔ ስለ ባይብል አይደለም የምጠይቀህ፣ እኔ ስለ ቁርአን ነው የምጠይቀህ። ባይብልና ቁርአን ሊገናኙም አይችልም። ያው ነው አስተምህሮ ላይ ኖ ያው የሚባል ነገር የለም፣ አይገናኙም። ቁርአንና ባይብል በምንም ታምር አይገናኙም። እኔ ወደ መካ መዲና ብቻ የሚሰገድበት ምክንያት ልታስረዳኝ ትችላለህ ወንድሜ? እሱ ማወቅ ብቻ ያ የተቀደሰ ቦታ ስለሆነ እኛ የአብርሃም ተከታዮች ስለሆነን አላህ ሱብሓነሁ ወተዓላ በአብርሃም ምክንያት ያንን ቦታ ስለባረከው። ሌላ ቦታ የተቀደሰ የለም እንዴ? ሙስሊም ላይ ወደ ሌላ ቦታ የተቀደሰ ቦታ የለም? መካ ብቻ ነው የተቀደሰው? በእስልምና አስተምሮ 3 የተቀደሱ ቦታዎች አሉ። መካ አለ፣ መዲና አለ። አቅጣጫ ብቻ የምትሰግዱት? እሺ ጥያቄውን ስለፈጣጠንከው እኮ ምንም የሚፈጠር ነገር የለም። ኖ የኔ አባት እኔ ስራ ላይ አንድ እንድታስረዳኝ ስለ ሰዓቴም እንዳያልቅ ያው ሰዓትን ጨርሳለሁ። ችግር የለውም አዳም። መልካም የፈጠነ ምንድን ነው የሚባለው? አፍሶ ለቀመ ሲባል አልሰማህም? እንትን ብለህ አዳምጠኝ። ስለዚህ በእስልምና 3 የተቀደሱ ቦታዎች አሉ። መካ የምንለው ቦታ አለ፣ መካቱል ሙከረማ ተብሎ የሚጠራ ቦታ አለ፣ መዲና ተብሎ የሚጠራ ቦታ አለ፣ ቤተል መቅዲስ ተብሎ የሚጠራ ቦታ አለ። ቤተል መቅዲስ የምንለው በአሁኗ በፊልስጤም የምትገኝ ማለት ነው። በፊልስጤም ከተማ በአሁኗ ፊልስጤም ከተማ ላይ የምትገኘው ቤተል መቅዲስ ወይም መስጂድ አልአቅሳ ብለን የምንጠራው የአቅሳ መስጂድ ማለት ነው። በተቃራኒው መዲናና መካ የምንለው በአረብ ኮንቴክስት የሚገኙ ናቸው። 3ቱ የተቀደሱ ቦታዎች ናቸው። ከ3ቱ የተቀደሱ ቦታዎች የመጀመሪያ ቦታ የሚሰጠው ለመካ ነው። ይሄን ዌል ናውን የሆነ ነገር ነው። ለመካ የመጀመሪያ ቦታ ይሰጧል ማለት ነው። ከዚህ በፊት የነበሩ ነቢያቶች የሚሰግዱበት አቅጣጫ ወደ መስጂድ አልአቅሳ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨምሮ የሚሰግዱት ወደ መስጂድ አልአቅሳ ነበረ፣ ቤተል መቅዲስ ብለን ወደምንጠራው ማለት ነው። ግን አላህ ሱብሓነሁ ወተዓላ ያንን ምን አስቀመጠ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ መስገድን በልባቸው በሻትን ሲያይ ቀድ ነራ ተቀልበ ወጅሂከ ፊሰማ ፈለንወሊየነከ ቂብለተን ተርዳሃ። ይሄ ፍላጎትህን አይተናል፣ ሰው የምፈልገውን አቅጣጫ እናቅጣጫለን።
ወደዛ አቅጣጫ ግን ይሰግዳሉ ማለት ሌላ ቦታ ላይ ሆኖ አይጸልዩም ማለት አይደለም። ሰላት ግን ስፔሲፊክሊ አንድ ስራ ሲሰራ የራሱ የሆነ ማዕቀፎች አሉት። ከዛ ማዕቀፎች አንዱ ቀጥታ ወደ ቤተል መቅዲስ ወደ መካ ስገዱ ከተባለ ወደ መካ መስገድ ነው። ይሄ የአሰራር ሂደት ነው። ስለዚህ ወደ ሌላ ቦታ አይሰገድም ማለት ነው። ቀጥታ ወደ መካ አይሰገድም። መካ ውስጥ ያለው ማን ነው? ነብዩ መሐመድ ነው ያለው። አይ ነብዩ መሐመድ መካ የለም። መካ ውስጥ እንደ የተቀበረው መካ መዲና ውስጥ? አይ መዲና ላይ የተቀበረው። መካ ውስጥ መካ ቦታው ምንድነው? የነብዩ መሐመድ የቀብር ቦታ አይደለም መካ? አሬ የለም አለ እንዴ? ያረ የለም እኮ መካ ውስጥ ያለው መካ መዲና ቀጥታ ያለው ማን ነው? ወደዛ ብቻ የምትሰግዱት አላህ ነው እዛ ውስጥ ያለው? ማንም የለም እንዴ? አላህ ያከበረው ቦታ ነው። እሱን እኮ እኛ ለሰው አይደለም የምንሰግደው። ወደዛ አቅጣጫ ትሰግዳለህ ማለት እኮ አሁን የአንተ አሳሰብ ምን መሰለህ? ወደዛ አቅጣጫ ሰገድን ማለት የሆነ አካል አለ ለሱ እየሰገድን ነው ማለት አይደለም። ይህ አቅጣጫ ነው። ያ አቅጣጫ ለምንድን ነው ከተባለ መዲናና መካ ይለያያሉ ማለት ነው ወንድሜ፣ ይለያያሉ። አዎ ይሄ ነገር ማፕ መክፈት ሊጠበቅብኝ ነው። ቆይ በቃ እንደዛ ከሆነ ኡስታዝ ያስረዳል። እኔ አንድ ፖይንት ብቻ ላንሳና እንትን ማገዱ ይፈጃል ይባላል። እንዳንተ አይነት ሰው ታውቃለህ? አዎ እኔ ብዙም አላውቅም፣ ግን ይሄን ነገር ማወቅ ስለመፈለግ ነው። ወደ አንድ አቅጣጫ ብቻ ነው ምክንያት ፈጣሪ በየቦታው ካለ ለምንድን ነው አንድ ቦታ ላይ ብቻ የሚደረገው? አላህ ለምን ፈጣሪ በሁሉም ቦታ አለ ወንድሜ? የለም ቅድም እኮ አወራን እኮ። እሺ አንድ ደቂቃ ስጠኝና ከዛ ትቀጥላለህ። ቆይ ምንድን ነው መሰለህ የሰው ልጅ ኔጌቲቭ የሆነ ኢነርጂ አለ። የሰው ልጅ ጭንቅላት የሚወጣ ኔጌቲቭ ኢነርጂ አለ። ይሄ ሳይንቲፊካሊ የተረጋገጠ ነገር ነው ነገራችሁ። እና ከሰው ልጅ የሚወጣው ኔጌቲቭ ኢነርጂ በመካ አቅጣጫ አንድ ሰው ሰላትን ሲሰግድ ወይም ደግሞ ስጁድ ሲያደርግ ያ ኔጌቲቭ ኢነርጂ በተቃራኒ ኢነርጂ ሪፖርትን ይደረጋል፣ አትራክት ይደረጋል። እንደሚታወቀው በኤሌክትሮማግኔት ህግ መሰረት ዘሴም ወይም ደግሞ ላይክ የሆኑ ቻርጆች አትራክት ቻዘር ላይክ የሆኑ ሪፔር ያደርጋሉ፣ የተቃራኒ ሁን ደግሞ አትራክት ቻዘር ያደርጋሉ ነው የሚለው ህጉ። እና ከመካ የሚወጣው ኢነርጂ ፖዚቲቭ ኢነርጂ ነው ብሎ ነው ምሁራኖች የሚያስቀምጡት። ከዛ ሴንተሩ ማለት ነው። ያ ራሱ ቦታው ስፔሲፊክ በጣም አጂብ የሆነ ነገር ስላለው፣ በተመሳሳይ ደረጃ ደግሞ ከኛ ጭንቅላት ደግሞ የሚወጣው ነገር ደግሞ ኔጌቲቭ ኢነርጂ አለ። እዚህ ግንባራችን ላይ ፎርሄድ ብለን የምንጠራው ላይ ደግሞ ኔጌቲቭ ኢነርጂ አለ። ለዛ ወደዛ አቅጣጫ ስንሰግድ ያ ኔጌቲቭ ኢነርጂ ሪፔር ተደርጎ በፖዚቲቭ ኢነርጂ ይሳባል። የሰው ልጅ የአእምሮ ጭንቀቱ ምናምን የመሳሰሉ ነገራቶችን ያቃላል የሚል ሳይንቲፊካሊ ሴኩላር የሆኑ ስኮላሮች እንደዚህ አይነት ነገራቶችን ያስቀምጣል። ከዛ አንጻር እንደዚህ አይነት ነገራቶች ብዙ ነገራቶች አሉ። ግን ስፔሲፊክሊ ስለ እንትኑ ምናምን አይ ቲንክ እኔም ያለሁበት ቦታ ረጅም ሰዓት ለማውራት ስለማይመቸኝ ኡስታዝ አለ እሱ ይቀጥልልሃል። እሺ መልካም ወንድም፣ እሺ አመሰግናለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ታታባርኮ ብንካርኩ አውቄ እንደና ኡስታዝ ዋይድ ሰላም ያዴና ሰላም። ኦኬ ማውራት አልተመቸውም መሰለኝ እና እንደዛ ነው ዳቪዶ። እሺ መልካም እኔ ማወቅ የምፈልገው እዛ ውስጥ ያለው ምንድነው? ወደ አንድ አቅጣጫ ማለትም ፈጣሪ በሁሉም ቦታ አለ ማመን ልጅ ነኝ። አንድ አቅጣጫ ላይ ግን ትኩረቱ ምንድነው? ደግሞ አሁን አንተ መካና እንትን መዲና ይለያያል አልከኝ እንጂ መካ መዲና ውስጥ ነበር እኮ ነብዩ መሐመድ እንደተቀበለ እኔ እስከማውቀው ማለት ነው። እኔ ቪዲዮ አሳያለሁ እና ኡስታዝ መጥቷል። ሲቀጥልን እኔ ቪዲዮን አሳያለሁ። በጣም ነው የጨነቀኝ መካ ጉዳይ። ወይ እንሄዳለን አንድ ቀን። አረ ችግር የለም የትም እሄዳለሁ እኔ ምንም ማለት የለም። ግን እውነቱን ማወቅ ስለምፈልግ ነው። በቃ ፈጣሪ አሁን አላህ በየቦታው እንዳለ ነው ይመስለኛል። አምላክ በየሁሉም ቦታ እንዳለ ነው እኔ ማምነው። በቃ ፈጣሪ የትም ቦታ አለ። ስለዚህ እንዴት አንድ ቦታ ላይ ብቻ ትኩረት? ያ ነገር ነው ግራ እየገባኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮክ ሁላችሁም እንዴት ናችሁ? ወአለይኩም ሰላም። ኦኬ ዴቮ ሰላም ብያለሁ። እንዴት ነው? ሰላም። ፈጣሪ በሁሉም ቦታ ይገኛል ብለህ ታምናለህ አይደል አንተ? አዎ በሁሉም ቦታ። ከፈጣሪ ውጪ በሁሉም ቦታ የሚገኝ አለ? የለም። ቦታ የሌለበት ቦታ አለ? የለም። ስለዚህ ቦታ በሁሉም ቦታ ይገኛል ማለት ነው። አዎ ፈጣሪ እኔ እንደማምን በሁሉም ቦታ ፈጣሪ አለ ብዬ ነው የማምነው። ልድገምልህ፣ በደንብ አዳምጠኝ። እሺ። ፈጣሪ በሁሉም ቦታ ይገኛል። አዎ። ከፈጣሪ ውጪ በሁሉም ቦታ የሚገኝ የለም። አዎ።
ኦኬ ቦታ የሌለበት ቦታ አለ? እሺ የለም ማለት ቦታ የሌለበት ቦታ አለ ማለት ቦታ የምትለው ስፔስ የሌለበት ስፔስ አለ የምታውቀው የለም ነገር ይችላል። ስለዚህ ቦታ በሁሉም ቦታ አለ ማለት ነው። አዎ ፈጣሪ በሁሉም ቦታ አለ ነው አይደለም ያልኩ ቦታ ነው። ስለ ቦታ ነው እያወራ ያለው ተው እኮ ቦታ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታ አለ ወይ? አዎ ስፔስ የሚባል አለ። ከስፔስ ውጪ ስፔስ አለ? የለም። ስለዚህ ቦታ የሌለበት ቦታ አለ? የለም። ስለዚህ ቦታ በሁሉም ቦታ አለ አይደል? ቦታ በሁሉም ቦታ አለ። ኦኬ ስለዚህ በሁሉም ቦታ ያሉ ስንት ናቸው? አንድ። ማና ማን? በምድር ነው እና ስፔስ ነው አይደለም የጠየኩህ። እግዚአብሔር በሁሉም ቦታ ነው ያለ። ፈጣሪ በሁሉም ቦታ አለ እኮ በሁሉም ቦታ ፈጣሪ አለ። ቦታም በሁሉም ቦታ አለ አይደል? ስለዚህ ስንት በሁሉም ቦታ ያሉ አሉ? 2 ገሃነምና ገነትን ደግሞ ኧረ ተው በቃ ይለፈኝ እንዴ። ስለ ጀነትና ስለ ጀሃነም እኮ አላወራውም። እያወራ ያለሁት ስለ ቦታ ነው እኮ በሁሉም ቦታ አልከኝ። ስፔስና ምድርና ስፔስ አለ አልከኝ አይደል? በቃ አይቶ በቃ ይለፍ። በቃ ጥያቄው አልተረዳሁም። ችግር የለውም እለፈው። እሺ እለፈው። የፈጣሪ ካለመሆን ወደ መሆን የገባ መጥቷል ማለት እንዴት? መሆን የሚባል ባህሪ ያለው ወይስ ማስሆን ነው ባህሪው? እሱ መሆን ነው ማስሆን ነው ባህሪው? አለቃ እኔስ በእምነት ደካማ ነኝ። አንድ እውነት ልንገርህ፣ ግን ይሄንን ነው ማወቅ የፈለግኩት። እኔ ስለ እምነት እንደዚህ ብዙ ማቅለጅ አይደለም፣ ግን ብዙ ቦታ ላይ እቺ ነገር የትም ቦታ ስትባል ስለምሰማ ይሄንን ነገር ነው ማወቅ የምፈልገው። እኔ እምነቴ ደካማ ነው። ላስረዳ እኮ ነው፣ ወደዛ እኮ ነው ማለት ጀነራሊ በሐሳብ ካልተግባባን አሁን ከአቡበከር ጋር ስታወሩ የነበረው ነገር እሱ ሊያስረዳ በሚፈልገው በተለያየ መልኩ እያስረዳ ነው ያለው። ስለዚህ ለማስረዳት ነው እኔም አሁን እየፈለግኩኝ ያለሁት እንጂ ሌላ ነገር አይደለም። ራሱ ፈጣሪ ባህሪ ውስጥ ቢንግ ነው ያለው ወይስ ቢካሚንግ ነው ያለው? እሱን አንተ ንገረኝ። እኔ አለቃ ነኝ አላውቅም። ነውነት ነው ወይስ ሆነነት ነው? የሱ ባህሪ ሆነነት የፍጡር ባህሪ ነው አይደል? ሆነነት መሆን እሱ ጋር ነውነት ነው እንጂ ሆነ የሚባል ባህሪ የለውም አይደለ? እሺ አይደለ? እሺ እኮ አለቃ፣ እሺ እኔ ምንም አላውቅም አልኩ። በእምነት በኩል እንድታስረዳኝ ስለምፈልግ። ኦኬ ፈጣሪ ከፍጥረት በፊት ነበረ? አዎ። የት ነበረ? እሱንም ምን አላውቅም፣ ይቅርታ። ግን ፈጣሪ አለ ከፍጥረት በፊት አለ። ከፍጥረት በፊት አለ፣ ያስማማናል። ግን የት ነበረ ብዬ ስለ የት ነው? በሁሉም ቦታ አለ ያኔ? አዎ ምድር ሁሉ እሱ አይደለች እንዴ? ፈጣሪ እስከሆነ ድረስ ያኔ ነው እኮ ማለት ከፍጥረት በፊት በሁሉም ቦታ አለ ወይ ነው ያልኩህ። አዎ በዙፋኑ ላይ ይኖራል እኮ። ዙፋኑ ከመፈጠሩ በፊት እኮ ነው። ዙፋኑ እኮ ፍጡር ነው። እሺ መልካም። እኔ እንደዚህ ጠልቄ ብዙም አላውቅም፣ ይቅርታ ነው እኮ። እሱን ነው እኮ የምልህ እኮ። አሁን ይኸውልህ ካለመሆን ወደ መሆን፣ አሁን ሽንት ቤት ውስጥም አለ የሆነ ነገር ውስጥም አለ ስትል ፕሬዘንሱን ስታስቀምጠው ኢማነንስ ፕሬዘንስ ካልሆነ በስተቀር ትራንሰንደንት ፕሬዘንስ ከሆነ በጣም አስቸጋሪ ነው የሚሆነው። ካለመሆን ወደ መሆን ነገር ያለ ማለት ፍጥረቱ ውስጥ ወይም ታይምና ስፔስ ውስጥ አለ ካልክ ታይምና ስፔስ ውስጥ አለ የሚለው ትምህርት ያለው ፓንቲዝም የሚባል ትምህርት ነው ያለው። አንተ በፓንቲዝም ታምናለህ? ፓንቲዝም ማለት ምንድን ነው? በሁሉ ነገር ውስጥ ፈጣሪ ያለ። አሁን ክርስትና አያምንም እንደዛ፣ አይሁድም አያምንም፣ እስልምናም በእንደዛ አያምንም። በሁሉ ነገር ውስጥ አለ ታብታም። ለምሳሌ አይ በመካከላችሁ ይገኛሉ ይላል ፈጣሪ። እሱ ፕሬዘንስ ነው፣ ኢማነስ ፕሬዘንስ ነው። ኢማነስ ፕሬዘንስ ነው ዲቪዬ። አሁን ትራንስደንት ፕሬዘንስ በሚባለው ከታይምና ከስፔስ ውጪ የሆነው አምላክ በሰይጣን ውስጥ አለ ብለህ ታምናለህ? ለምሳሌ ሰይጣን ውስጥ አለ ብለህ ታምናለህ? አይ ሰይጣን ውስጥ የለም። ስለዚህ የሌለበት ቦታ አለ። ተመልከት። ሰይጣን ራሱ ምንድነው? ታይም ኤንድ ስፔስ ባውንድድ የሆነ ነገር ነው። ሰይጣን ውስጥ አለ ወይ ስለ የለም አልከኝ። አሁን ለምሳሌ እግዚአብሔር በነጎድጓድ ድምፅ ተሰማ፣ በነጎድጓድ ውስጥ እግዚአብሔር አልነበረም ይላል። ነፋስ ተሰማ፣ በነፋስ ውስጥ እግዚአብሔር አልነበረም ማለት። ስለዚህ በፍጥረት ውስጥ አለ ወይ? ፍጥረት ውስጥ አለ ወይ? ነፋስ ውስጥ፣ አይጥ ውስጥ፣ ድመት ውስጥ፣ ውሻ ውስጥ፣ የሴት ማዕፀን ውስጥ፣ ሽንት ውስጥ አለ ወይ? አይነ ምድር ውስጥ አለ ወይ ፈጣሪ?
ገብቷል ብለህ አሁን በእውቀቱ ከሆነ በማየት በመስማት በችሎታው ምናምን ከሆነ በሁሉ ነገር ውስጥ አለ ብለህ ትላለህ። ስለ ሲፋ ስለ ባህሪ ስናወራ ማለት ነው። ግን ስለ ኤሰንስ ስናወራ እሺ ግን በቃ ስናወራ ስለ ኑባሬው ስናወራ ይገልጻል ማለት ነው። በአንድ አቅጣጫ ቁርአን ይገልጻል። ቁርአን ላይ ይላል በቃ ወደ መካ ብቻ እንዲሰገድ ይገልጻል። እሱ እንትን ነው ቂብላ እኮ ነው እሱ ቂብላ ነው። አሁን ለምሳሌ ቂብላ እንደምትመለከተው ታስታውሳለህ፣ ሰለሞን ቤተ መቅደስ ሰርቶለት ነበር አይደለ? ቤት ሰርቶለት ነበር። የማ ቤት ነው ያ ቤት? የማ ቤት ነው ያ ቤት? ያ ለአምላክ ነው አይደል ቤት የሰራለት? ታው ቤተ መቅደስ። እሺ አንደኛ ነገሥት ምዕራፍ 8 ቁጥር 49 ላይ የትም ሆነው ቢጸልዩ ወደዚህ ቤት ወደ ሰራውት ቤት ቢጸልዩ ጸሎታቸውን ልመናቸውን በማደሪያ በሰማይ ስማ አለ። ለምንድን ነው ሰዎች ወደ ቤቱ የሚጸልዩት? ስለሚሰማቸው እኮ። ወደ ቤቱ ታዲያ ለምን መጸለይ አስፈለገ? ለምን ወደ ቤቱ ወደ ሰራውት ቤት ቢጸልዩ ለምን አለ? መጽሐፍ ቅዱስ ላይ ነው የሚለው። አዎ አንደኛ ነገሥት ምዕራፍ 8 ቁጥር 49 ላይ ወደ ቤቱ ብቻ ይጸልዩ። ወደ ቤቱ ብቻ አይደለም የሚለው ወደ ቤቱ ቢጸልዩ አለ። ለምን ወደ ቤት መጸለይ አስፈለገ? ፈጣሪ አለ ብሎ ስለሚያስቡ ነው። አዛ ቤት ውስጥ አለ ፈጣሪ ወይስ ቤቱ የሱ ፕሬዘንስ የሱ ሳይን ነው የሱ የሚመለክበት ነው ቤቱ እንጂ የሚኖርበት ነው እንዴ የሰራው ሰለሞን? ፈጣሪ የሚመለክበት ቤት ነው ሰለሞን የሰራው። አዎ እንደዛ ማለት ነው። ስለዚህ እንትንም ካባ ማለትም ካባ የአላህ ቤት ነው። መጀመሪያ የተሰራው የአላህ ቤት ነው። ኢብራሂም የሰራው ከልጁ ከእስማኤል ጋር የሰራው የአላህ ቤት ነው። የአላህ ቤት ፕሬዘንስ ምንድነው? ዘ ሳይን ኦፍ ወርሺፕ ነው። ራሱ የሚመለክበት ምልክት ነው። ስለዚህ የምናመልክበት ነው። ወደዛ እንትን የምንለው ማለት ነው። አንተ የምትሰግደው ወዴት ነው? እኔ በሁሉም ቦታ ሰግዳለሁ እኮ። በሁሉም ስታስደ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወዴት? በአራቱም አቅጣጫ። ለምሳሌ ወደ ምስራቅ መስገድ ትችላለህ? አዎ ሰግዳለሁ። ያው ፈጣሪ አለ ብዬ ስለማስብ በሁሉም ቦታ። ኦኬ። ስለዚህ ለምስራቅ ትሰግዳለህ ማለት ነው። አዎ አይሰገድም እንዴ? ለምስራቅ ምስራቅ እኮ ፍጡር ነው። ምስራቅ ፍጡር ነው? ምስራቅ ፍጡር ነው አይደለም? እኔ እንጃ አላውቅም። አስረዳኝ እስኪ። አላውቅም። ምስራቅ፣ ሰሜን፣ ደቡብ ምናምን አቅጣጫዎች ፍጡሮች አይደሉ? ፍጥረቶች ናቸው። ስለዚህ ወደ ለምስራቅ ትሰግዳለህ አንተ? አይ በአቅጣጫ እናንተ ወዴት ነበር የምትሰግዱት? እስኪ አቅጣጫው ንገረኝ። ኖ እኔ እነግርሃለሁ፣ ግን አንተ ግን ለምስራቅ ትሰግዳለህ ወይ ነው ያልኩህ የጠየቅኩህ። ኖ አንተም እኮ በአንድ አቅጣጫ ከአራቱ አንድ አቅጣጫ ነው የምትሰግዱት። እኛ ለመካ አንሰግድም ወይም ለካባ አንሰግድም። እኛ ላላ ነው የምንሰግደው፣ ግን ወደ ካባ ነው የምንሰግደው። አንድ አቅጣጫ ላይ መካ ወደ ካባ ነው። አንተ ወደ ምስራቅ ትሰግዳለህ ወይስ አትሰግድም ነው ያልኩህ። እኔ በቃ ፈጣሪ በሁሉም ቦታ አለ ብዬ የማምን ልጅ ነኝ። ግን አሁን ለምሳሌ መርጠህ ወደ ምስራቅ መስገድ ትችላለህ? አሁን ግን አለቃ መምህር፣ እኔ በጣም ደካማ ነኝ በእምነቴ። አሁን እኔ ማወቅ የምፈልገው ምንድነው ይቺን ቃል ስለሚሉ ስለምሰማ ከዚህ ትምህርት ላቅ ነበር። በቃ ለምንድነው በአንድ አቅጣጫ የሚሰግዱት? በቃ ፈጣሪ ገባኝ። እንድትረዳው እኮ ነው። እኔም እኮ ለማስረዳት ነው ጥያቄ መጠየቅ ለማስረዳት ነው። አንተ ስለ እምነት ንገረኝ ብትል እኔ ደካማ ሰው ነኝ በእምነቴ በኩል። ግልጽ ነው። ንገረኝ አይደለም እንዲገባ ነው። አሁን የምትሰግደው ከፈለክ ወደ ሰሜን፣ ከፈለክ ወደ ደቡብ፣ ወደ ምናምን በአራቱም ትችላለህ አይደለ? አዎ። ለምሳሌ ወደ ምስራቅ መስገድ ትችላለህ ወይ ብዬ ጠየቅኩ። ምን አልከኝ አንተ? ፈጣሪ አለ ወደዛ። አይ ወደ ምስራቅ መስገድ ትችላለህ ወይ ብዬ ስል ምንድን ነው ያልከኝ? እኮ መስገድ ትችላለህ አይደል ያልኩህ? ትችላለህ። ስለዚህ ለምስራቅ መስገድ ትችላለህ። ኖ ለምስራቅ ሲሆን ፈጣሪ አለ ብዬ ወደዛ ምናለው። በምስራቅ እኮ ወደ ምስራቅ ትሰግዳለህ ወይስ ለምስራቅ ትሰግዳለህ? አይ ወደዛ ወደ ምስራቅም በኩል ፈጣሪ አለ ብዬ ስለማስብ ለፈጣሪ ነው የምሰግደው። ገባኝ። አይ ወደ ምስራቅ ትሰግዳለህ ወይስ ለምስራቅ ትሰግዳለህ ነው የጠየቅኩህ የነበረው። ወደ ምስራቅም አልሰግድም ለምስራቅም አልሰግድም፣ ለአንድ ፈጣሪ ግን እሰግዳለሁ። ወደ ምስራቅ ካልሰገድክ ወደ ምንድን ነው የምሰግደው? በአቅጣጫ ደረጃ ትሰግድ። አቅጣጫ ማለት በሁሉም ቦታ በቃ በሁሉም ቦታ ነው ይሰግዳለሁ እኮ። በሁሉም ቦታ ወዴት እኮ ለምሳሌ አሁን መርጬ ነው በሁሉም ካልክ ወደ ምስራቅ፣ ወደ ሰሜን፣ በምዕራብም፣ በምስራቅም፣ በደቡብም፣ በሰሜንም በአራቱም አቅጣጫ። ስለዚህ ወደ ገባኝ። ስለዚህ አንተ አሁን መርጠህ እኮ በአንዴ በአራቱም አቅጣጫ መስገድ ትችላለህ ወይስ አንዱን መርጠህ ነው የምሰግደው?
አይ በአንዴማ አልችልም፣ ግን በቃ አችልማ። ለምሳሌ እኔ ወደ ምስራቅ መስገድ እችላለሁ፣ እናንተ አትችሉም። በአንድ ቦታ የለም ነው ትችላለህ ወይ? ጥያቄ ነው የጠየኩህ። በአንተ ሎጂክ አንተ ወደ ምስራቅ መስገድ ትችላለህ? ለምስራቅ ሲሆን በምስራቅ በኩል ለፈጣሪ መስገድ ይችላሉ። እግዚአብሔር በዛ በኩል አለ ብዬ ስለማምን። ስለዚህ ለምስራቅ ሳይሆን ወደ ምስራቅ ነው የምሰግደው። ወደ ምስራቅ ሰግጄ ግን በምስራቅም በኩል ፈጣሪ አለ፣ በምዕራብም በኩል ፈጣሪ አለ። በምስራቅ ገባኝ። ወደ ምስራቅ ነው እንጂ የምሰግደው ለምስራቅ አልሰግድም። አልሰግድም። እኛ የምንሰግደው ለማን ነው? ለአላህ። አዎ። ወዴት ነው የምንሰግደው? ወደ አንድ አቅጣጫ። ወደ ምን አቅጣጫውን አላውቀውም፣ ግን ወደ መካ እንደሆነ ወደ መካ አይደል? አዎ፣ ወደ ካባ ነው፣ ወደ መካ ነው የምንሰግደው። ስለዚህ ለመካ ሳይሆንና ለካባ ሳይሆን የምንሰግደው ለአላህ ነው። ልክ አንደኛ ነገሥት ምዕራፍ 9 ቁጥር 49 ላይ እንዳለው የትም ቦታ ሆነው ወደዚህ ቤት ቢጸልዩ ጸሎታቸውን አንተ በሰማይ ስማ ይላል። ስለዚህ ያ ነው እንትን የሚለው ማለት ነው። ያኛው ፖይንት ኦፍ አዶሬሽን ነው፣ የውዳሴ ነጥብ ነው። ሁላችንም በዩኒቲ በዓለም ላይ ያሉ ሙስሊሞች ወደ ካባ እንሰግዳለን። የትም ቦታ ብትሆኑ ወደዚህ ቤት ተቀጣጩ ስለሚል መቀጣጫ ነው ራሱ እንጂ አምልኮ አይደለም። እሱን እያመለክ ነው አይደለም። ስለዚህ መምህሩ የአላህ በቃ በመካ ብቻ ነው የሚገኘው፣ በመካ በኩል ነው መሰገድ ያለበት። በሌላ በኩል ፖይንት ኦፍ አዶሬሽን አልኩ እኮ ልክ አንደኛ ነገሥት ምዕራፍ 9 ቁጥር 49 ላይ ወደዚህ ቤት ቢጸልዩ ሲል ምንድነው እኮ እዛ ቦታ ብቻ ላይ ነው የሚገኘው ማለቱ ነው። ወደዚህ ቤት ብቻ አላለም አልከኝ ቅድም። በቃ ወደዚህ ቤት ስገዱ አላለም። ወደ ካባ ብቻ አላለም። አቅጣጫ ብታጣው ለምሳሌ ቂብላውን ብታጣ የሆነ ሀገር ሄደ ቂብላውን ብታጣ ወዴት ነው የምትሰግደው? ወደ አገኘሁበት አቅጣጫ። እንደዛ ነው። በእስልምናም እንደዛ ነው። አየህ፣ እንደዛ ነው የሚለው። ሰሃባዎቹ የሆነ ሳለ ጨለማ ሆነባቸውና ቂብላቸውን ሲያጡት መጨረሻ ላይ አላህ ምን የሚለውን አንቀጽ አወረደ። ሰግደው ሲመለሱ ተሳስተናል ብለው ሲያስቡ አላህ ምን አለ? ምስራቁም ምዕራቡም ያላህ ነው፣ ወዴትም ብትሰግዱ ያላህ ፊት በዚያ ያለ ተባሉ። ገባ? አቅጣጫውን ቁርአን ላይ ነው እንደዚህ የሚለው። ቁርአን ላይ ነው ሲያወጡለት አንድ ሰው ሱረቱ በቀራ ምዕራፍ 2 ላይ ምስራቁም ምዕራቡም መስገድ ትችላላችሁ፣ ሁሉም ያላህ ነው ትችላላችሁ የሚለው ካጣችሁት ነው። ካጣችሁት ቂብላውን ካጣችሁት መስገድ ትችላላችሁ ነው። ምስራቁም ምዕራቡም ያላህ ነው፣ የትም ብትሆኑ ያላህ ፊት በዚያ ያለ ብሎ ነው የሚለው። ዛት ሚስ አላህ ይመለከተዋል ይቀበለዋል ነው ፖይንቱ። ስለዚህ አሁን አላህ የሚገኘው መካ ብቻ መካ ቦታ ነው። እዛች ቦታ ስትሬት በቃ እዛ ጋር ነው አላህ ያለው አይደል? በሁሉም ቦታ የለም። አታዳምጥም እንዴ? ካላዳምጥ እንዴት እንግባባለን? አይ ወደዛ ብቻ ለምን ይሰገዳል እኮ ነው ግሬ ገባኝ። ለምን ወደዛ ብቻ አይደለም የሚሰገደው? ካጣህ ይላል ሱረቱ በቀራ ምዕራፍ 2 ቁጥር 115 ላይ ምስራቁም ምዕራቡም ያላህ ነው ይላል። ፊቶቻችሁን ወዴትም ብታዞሩ ያላህ ፊት እዚያ ነው ይላል። አየው፣ አቅጣጫው ከጠፋባቸውና ወደ ሌላ ቦታ መስገድ ይችላል። አቅጣጫው ግን ካለ ወደ ዩኒቲ ነው፣ ወደ መካ ነው፣ ወደ አላህ ቤት ነው እንትን የምንለው ሶላት ስንሰግድ እኮ መካ ብቻ ቦታ ላይ የሆነው ለምንድን ነው መመዙ? አቅጣጫ ነው፣ የአላህ ቤት ነው። አላህ ነው እኮ የነገረ ነው። የትም ቦታ እንትን ብትሉ ወደዚያ ዙሩ ያለው አላህ ነው። የአላህ ቤት እዛ ብቻ ነው ያለው? መካ ውስጥ ብቻ ነው ያለው? የአላህ ቤት ሁሉም ቦታ አለ፣ ግን ዋናው ትልቁ ቤቱ እዛ ነው ያለው ራሱ። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 144 ላይ እንደዛ ይላል፣ የፊትም ወደ ሰማይ መገለባበጥ በርቅብ እናያለን አለ። ስለዚህ ምን አለ? የትም ስፍራ ብትሆኑ ፊቶቻችሁን ወደ እርሱ አቅጣጫ አዙሩ ይላል አላህ። ወደ ምን? ወደ መካ አዙሩ ይላል። ያ ቂብላ ነው። ልክ አንደኛ ነገሥት ምዕራፍ 8 ቁጥር 49 ላይ የትም ቦታ ሆነው ወደዚህ ወደ ሰራውት ቤት ቢጸልዩ ጸሎታቸውን ልመናቸውን በሰማይ ስማ ይላል። አይሁዶች ወዴት ነው የሚቀጣጩት ሲጸልዩ? ወዴት ነው የሚቀጣጩት? ለብዬ አይሁዶች የሚቀጣጩት ወዴት ነው? አቅጣጫ አይሁዶች ጸሎት ሲያደርጉ የሚቀጣጩት ወዴት ነው? አይሁዶች የሚቀጣጩት ወዴት ነው? ጸሎት ሲያደርጉ አይሁዶች ወዴት ነው? አይሁዶች ጸሎት ሲያደርጉ የሚቀጣጩት ወዴት ነው? እኔ እንጃ መምህሩ ያላቅም። አንደኛ ነገሥት ምዕራፍ 8 ቁጥር 49 ላይ ያወጣለት።
ደራ ስለማያውቅ ነው ልጁ ስለማያውቅ ነው። አትፍረድበት። ይታያል እዚህ ጋር አንደኛ ነገሥት ምዕራፍ 8 ቁጥር 49 ላይ ከላይ ምን ይላል? ለስምህ ወደ ሰራሁት ቤት ቢጸልዩ ጸሎታቸውን ልመናቸው በላይ በሰማይ ስማ አለ። ምንድነው የሚለው? እዛ በማረኳቸው በጠላቶቻቸው እግር ሳሉ በፍጹም ልባቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጣቸው ወደ ምድራቸው ወደ መረጥከው ከተማ በስምህ ወደ ሰራሁት ቤት ቢጸልዩ አለ። የትም ቦታ ተበትነው እስራኤሎች ከእስራኤል ውጪ ወጥተው ተበትነው የትም ቦታ ሆነው ወዴት ቢጸልዩ ነው ያለው? በስም ወደ ሰሩት ቤት። ለምንድን ነው ወደ ቤቱ እንዲጸልዩ ያዘዘው? እዚህ ጋር እኮ ቤቱ እኮ ቤተክርስቲያን ነው። በየሁሉም ቦታ አለ ቤተክርስቲያን እንጂ አንድ ቤት አይደለም ያለው እኮ። አይደለም አንድ ቤት ብቻ ነው ያለው። የቱ ጋር ነው አንድ ቤት? ይኸው ሰለሞን ከሰራው ቤት ውጪ ሌላ ቤት ካለ ትነግረኛለህ? ንገረኝ። በማረኳቸው በጥሉታቸው ነፍሳቸው ወደ አንተ ቢመለሱ ሰጣት ወደ ምድራቸው እኮ በስምህ ወደ ሰሯት ቤት ብቻ ቢጸልዩ እኮ። ሰለሞን ከሰራው ቤት ውጪ ሌላ ቤት አለ? ሌላ ቤት የምታውቀው አለ እስራኤል ውስጥ? እኔ እንጃ እሱንም አላውቅም። ይቅርታ እኮ እሱ ነው ብለህ አንድ ቤት ነው ያለው ራሱ። ወደዛ ቤት ቢጸልዩ አለ ጸሎታቸውን ወደዛ ስማ አለ። አንተ ኦርቶዶክስ ከሆንክ ወደ ምስራቅ ነው አይደል የሚሰገደው በኦርቶዶክስ? አይ እኔ በሁሉም አቅጣጫ እንደሆነ ነው የማውቀው። አይደለም ወደ ምስራቅ ነው የሚሰገደው። ወደ ምስራቅ ደግሞ ወደ ኢየሩሳሌም ነው የሚሰገደው። ወደ ምስራቅ ብቻ ነው ኦርቶዶክስ የሚሰገደው ወደ ምስራቅ ነው ይላል። ወደ ምስራቅ ብቻ ነው የሚል አላልኩም። ወደ ምስራቅ የሚሰገድበት ምክንያት መቀጣጨት ነው፣ አቅጣጫ መቀጣጨት ነው። ወደ ኢየሩሳሌም ነው የሚቀጣጩት ነው ያልኩ ያለሁት። አንደኛ ነገሥት 8:49 ላይ ለስምህ ወደ ሰራሁት ቤት ቢጸልዩ ጸሎታቸውን ልመናቸውን በሰማይ ስማ ይላል። መዝሙረ ዳዊት 5:7 ላይ ያወጣለት አንዴ። መዝሙር 5:7 ላይ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ ሰግዳለሁ አለ። ወደ ማን ነው የሚሰግደው? ወደ ማን ነው የሚሰግደው ይላል ጥቅሱ። እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ወደ መቅደሱ ምን ይላል ማለት ነው? እሰግዳለሁ እኮ። ለመቅደሱ እንዴት ይሰገዳል? መቅደሱ እኮ ድንጋይ ነው፣ በድንጋይ የተሰራ ነገር ነው፣ የሰው እጅ ስራ ነው። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ወደ ቅድስና ወደዛ ልክ እንደዛ ተሰገደ እንጂ እኮ ለመቅደሱ አይደለም የተሰገደ ያለው። አንተን በመፍራት ፈጣሪን በመፍራት ወደ ቅድስና መቅደስ እኮ። ግን ወደ ማን ነው የሚሰገደው? ወደ ፈጣሪ አይደለም። ይኸው ጥቅሱ ወደ ቅድስና መቅደስ ምን ላለው አለ እኮ የሚሰገደው ወደ ቅድስና። ግን አንተን በመፍራት እኮ አለ። አንተን በመፍራት ወደ ቅድስና ወደ ምንድን ነው የሚሰገደው ነው የጠየቅኩት? ወደ ቅድስና መቅደስ። ስለዚህ የቅድስና መቅደስ ፍጡር ነው ወይስ አይደለም? ፍጡር ነው። ስለዚህ የተፈጠረው ነገር ይሰገድለታል? አይሰገድለትም። ስለዚህ ወደ ቅድስና መቅደስ ሰግዳለሁ ሲል ማለት ነው ትርጉሙ። አንተን በመፍራት እያለ ነው ፈጣሪ ነው። በቃ ፈጣሪን ፈርቶ ወደ ቅድስና መቅደስ ፈጣሪን ፈርቶ ነው። ወደ ቅድስና መቅደስ ለምንድን ነው የሚሰገደው ነው ጥያቄው እኮ። ፈጣሪ ስላለ እኮ ለምንድን ነው የሚሰገደው ነው እኮ። ወደ ቅድስና መቅደስ የተፈጠረ ነገር ነው። ወደ ተፈጠረ ነገር ለምንድን ነው የሚሰገደው ነው ያለው። እዚህ ጋር እኮ ወደ ቅድስና ብቻ እያለ አይደለም፣ አንተን በመፍራት እያለ ነው። ማንም ፈጣሪን በመፍራት ቅድስና ቦታ ላይ እሱ አለ ተብሎ ወደ ፈጣሪ ነው የሚሰገደው እያለ አዎ፣ ለፈጣሪ እዚህ ጋር ነው ሁለቱን እንድትለየው ነው ዴባ አሁን የፈለኩት። መዝሙረ ዳዊት ምዕራፍ 138 ቁጥር